በዛሬ ቀን አሁን ቆመ ያለው ቦታ አዋሳ አጥቢያ ነውና በዛሬ ቀን እዚህ ከኔ ጋር ያላችሁ የአዋሳ አጥቢያ የቸርች አባላቶች፣ አገልጋዮች፣ አብሮ ሰራተኞች እንዲሁም ደግሞ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን በኢትዮጵያ ውስጥ ባሉ በሁሉም አጥቢያዎች ላይ ያላችሁ የቸርች አባላቶች፣ አገልጋዮች፣ አብሮ ሰራተኞች እንዲሁም ደግሞ መላ ኢትዮጵያዊ የሆናችሁ እንዲሁም ትውልደ ኢትዮጵያዊ የሆናችሁ በኢትዮጵያ ከኢትዮጵያ ውጭ ያላችሁና ኤርትራዊ የሆናችሁ ሁላችሁ እንኳን ለ2018 የዓመት መለወጫ በዓል በሰላም አደረሳችሁ፣ በሰላም አደረሰን። በእኛ ቸርች ክልል ማዕከል ተብሎ የሚጠራልና ከላይ ከቦርድ ጀምሮ እስከ ታች ድረስ ባለው በየትኛው ቦታ ላይ እንደምታውቁ የጌታ ክንድ በኃይል ባለበት ቦታ ላይ የሰይጣን እጅ ባሪ እንደሚነሳ ይታወቃልና በብዙ ብርታትና በብዙ ድካም ጌታ እንግዲህ ከመጀመሪያው ቀን ጀምሮ ይህ ራእይ ከጀመረን አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት፣ አራተኛ ዓመት፣ አምስተኛ ዓመት፣ ስድስተኛ ዓመት፣ ሰባተኛ ዓመት፣ ስምንተኛ ዓመት፣ ዘጠነኛ ዓመት እያለን እስካሁን ቆይተናል። ከዚህ በኋላ ያለው ጉዳይ ያማረ ይሆናል። እስከ ዛሬ ያልጣለ ነገም አይጥልንም። ሁሉ ያማረ ይሆናል። በዚህ በኢትዮጵያ ውስጥ በመንግስት ደረጃ በአብያተ ክርስቲያን ደረጃ ተጀምሮ ታስቦ ታቅዶ ከሰማነው ትንቢት ጋር ብዙ ነገሮች ቦታ የያዘ እኔ በ3 እና በ4 ዓመታት ውስጥ እንደዚህ ዓመት ሲደርስ አንዳንድ ጊዜ ከላይ በኩል ነጭ ለብሼ ከውስጥ አዝኜ አውቃለሁና በተለይ ስለ ሀገራችን ስናስብ አሁን ግን ጌታ እግዚአብሔር ሁሉ ነገር ሰላም እያደረገ ጤና የሆነ መልካም የሆነ መጥቷልና በእርግጥ ቀጣይ ባለው ጊዜ ነገሮች ሁሉ ቦታ የሚያዛቸው አይቀርም። ግን በትንሽ ያላመሰገን በብዙ ማያመሰግንምና እንዲሁም ደግሞ የምወዳት ጀግና አንቾን ልጆቼንም በቅርብም በሩቀትም በጸሎትም ከመጀመሪያ ቀን ጀምሮ እስከ ዛሬ ድረስ ከኔ ያልተለየችኝ ማሚ ከነ ልጆቿ ዛሬ እንግዲህ አሜሪካ ላይ ብትገኝም እዚህ ቦታ እሷ ባትገኝም መንፈሷ እዚህ ቦታ እንዳለ አምናለሁና አንቾም ዛሬ በአንዳንድ ጉዳይ አዲስ አበባ ሰዎች እዚህ ቦታ መጥቼ ያለውና ያው በኔ በኩል እንዴት ናችሁ ይወዳችኋለሁ ብላለች። ቀጣይ ሳምንት ትመጣለችና እግዚአብሔር ጠብቆን እንግዲህ ጌታ ምስጋና ስላበዛን እኛ ቤት እንደምታውቁ በተለይ በዚህ በእኛ ቸርች ዙሪያ ላይ በየዓመት በየጊዜው ምክንያት ፈልገን ብናመሰግን እንኳን ብዙ ጉዳይ በውስጣችን ስላለ ሁላችን ወደ ላይ ቀና ብለን ለጌታ እልልታ ጮት እስቲ እኔ ማገልገል ከጀመርኩ እስከ ዛሬ ድረስ በተለይ በእነዚህ በ2 እና በ3 ዓመት ውስጥ ሌሎች ጀግናዎች ናቸው። ግን ለኔ በሰከን ሳይለይ ቀን ማታ እያገለገለ የቆየው ወንድሜ ነቢይ ጉሩምን እስቲ እግዚአብሔር ይባርክ በሉ እስቲ። ሌሎች ያገለግላሉ ግን በየፈርማታ እያረፉ ነው። አንድ ሳምንት እያረፉ ነው፣ አንድ ወር እያረፉ ነውና ነቢይ ጉሩም እኔ ቁመቱን ፈርቼ ነበረ። ትንሽ ሲጋም ወሞ ከኔ ግዙፍ ነውና እንደው ይሄ መቼም ብዙ አይሄድም ብዙ አይጓዝም ብዬ ፈርቼ ነበርና ለስራ ሲነሳ ግን ከቀጭኑ ልጅ ፈጣን ሆኖ ጎበዝ ሆኖ በአገልግሎት ልቤን ያሳረፈኝ እግዚአብሔር ሰው ሰጥቶ ብዬ ብናገር የማያሳፍረኝ በእርግጥ በኢትዮጵያ ምድር ረጅም አገለግላለሁ። ከዛሬ ጀምሮ ከኢትዮጵያ ውጭ ሌላ ቦታ ለአገልግሎት እኔ ብሄድ እንኳን ቀጣይ ባለው ጊዜ ራእይ ማስቀጠል የሚችል ጠንካራ ሰው ጌታ ስለሰጠኝ አመሰግናለሁ። ስለሱ ጌታ ይባረክ። ኢየሱስ ጌታ ነው። ያው ወንድሜ ነቢይ ያው የመጀመሪያ ልጄ ነውና እሱ ደግሞ እንደምታውቁ ነውና በአዋሳ ዙሪያ ጀግና ነው። ሌላ ቦታ ቶሎ ከሄደ ቶሎ ይመጣል፣ ይሾልካል፣ ያቋርጦ ይመጣልና አዋሳ ሲመጣ የማያሳፍረኝ ደከመኝ ሰለቼ ደግሞ የማይል በአዋሳ ዙሪያ ላይ ጀግና የሆነው ስለ ወንድማችን ነቢይ ጌታ ይባረክ።
በሩቅም በቅርብ ያላችሁ ሁላችሁ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን አደረሳችሁ። መልካም አዲስ ዓመት። ሰላም ለእናንተ ይሆን። በዚህ አጋጣሚ እዚህ ያላችሁ በሙሉ እንኳን አደረሳችሁ። ከዓመት ወደ ዓመት ብዙ የተዘረጉ ሰንሰለቶችን ሁሉ እግዚአብሔር በጣጥሶ ማለፍ አልችልም ያልናቸው ቀናቶችን ሁሉ ወደ ኋላ አስቀርቶ ዛሬ እንደዚህ አምሮብን ደምቀን እንድንቀመጥ እድል የሰጠን የጌታ ስም የተባረከ ይሁን። ለጌታ ከፍ ያለ ክብር ስጡ ባካችሁ። በጣም የፈራናቸውና የሱ ጉዳይ በጣም አሰጊ ነው የምንላቸው ብዙ ያለፈናቸው ምዕራፎች አሉና እያንዳንዳችን ያ ታሪክ አልፈና ዛሬ አዲስ ቀን ተሰጥቶናል። የቀኑ ባለቤት ጌታ ይባረክ። በመቀጠል እንኳን ደረሳችሁ ለማለት የሚፈልጋችሁ በርካታ ሰዎች አሉኝ። ከዛ አስቀድሜ በዚህ ምድር ላይ 10ኛው ዓመት የቆጠርነው የራእይ በዚህ ምድር ላይ እንዲታይ እንዲገለጥ ወይም እንዲጠራ ምክንያት የሆኑ ሰዎች አሉ። ከዛ ቀድሚያ እግዚአብሔር በምድሪቱ ላይ ብዙ ሰዎችን ፈጥሯል። ከፈጠራቸው ሰዎች መካከል በልዩነት እግዚአብሔር ለራሱ ዓላማ የፈጠራቸው ሰዎች አሉ። ከዛ አንደኛው አፖስትል እስራኤል ዳንሳ ነውና ስለሱ ጌታ ይባረክ። በዚህ ምድር ላይ ራእዩን ልክ ቀደም እንደጠቀሰው ካስቀጠለው ዛሬ 10ኛ ዓመት ላይ እንገኛለን። እግዚአብሔር በሱ ውስጥ በርካታ የእግዚአብሔር አጀንዳዎችን ጌታ አስቀምጦ ዛሬ ለዚህ ትውልድም በምድሪቱ ላይ ለሞላ ለበርካታ ትውልድ አባት እንዲሆን እግዚአብሔር አድርጎታልና ስለሱ እንደገና ጌታ እንድታከብሩልኝ እፈልጋለሁ። ስለዚህ እንኳን ደረሳችሁ መልእክት በሱ ጀምራለሁ። አንደኛውን ይሄንን ረጅም ዓመታት 10 ዓመታት የሚያክል ራእይን እንድትመራና በራእይ ውስጥ ያሉ በርካታ አጀንዳዎችን እንድታስቀጥል እግዚአብሔር ኃይልንና የራሱን ዕውቀት ጨምሮ ከማንኛውም ከምድሪቱ ወጀብ ከልክሎና ሰውሮ ከበዓሉ ባሻገር እንኳን ለዚህ ዓመት እንኳን በቃ ማለት እወዳለሁ። ከዛ በመቀጠል ለዚህ ለአዲሱ ዓመት ለ2018 ዓመተ ምህረት ለኢትዮጵያውያን ሁሉ እግዚአብሔር አምላክ በያለንበት ሞገሱንና ምሕረቱን አብዝቶልን ስላደረሳችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ከዛ በመቀጠል በኢትዮጵያ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን 365 ዋና አጥቢያዎችና በርካታ ጀማሪ አጥቢያዎች አሉን። እነዚህ አጥቢያዎች ሁሉ የሚመራ ዋና ቢሮ አለ፣ አዲስ አበባ ላይ መቀመጫው ያደረገ እዛ ያሉ አመራሮች አሉ። የዚህ ደግሞ የዋና ቢሮ ዋና ፕሬዝዳንቱ የቤተክርስቲያኑ ባለራእይ ሐዋርያ እስራኤል ዳንሳና እሱና አብሮ ያለው ዋና ቢሮ የሚወሩ አጠቃላይ መሪዎቹን እንኳን ደረሳችሁ ማለት እፈልጋለሁ። ከዛ መለስ ስንል ደግሞ በኢትዮጵያ ደግሞ አጠቃላይ እነዚህ 365 አጥቢያን የሚመሩ 3 ቀጠና አመራሮች አሉ። በየሶስቱ መዋቅር ተከፋፍሎ የሚመሩ ቀጠና 1፣ ቀጠና 2 እኔ የሚመራው ቀጠና 3 ወደዛ መስመር ያሉ አሉ። ያንን ደግሞ ኃላፊነት ወስዶ የሚመሩ መሪዎች አሉና በያላችሁበት ቦታ ያላችሁ ይህን ቴሌቪዥን የምትከታተሉ ሁሉ የቀጠና አመራሮች በዚህ አጋጣሚ ለአዲሱ ዓመት እንኳን ደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል በምድሪቱ ላይ በእኛ በቀጠና 2 ጽሕፈት ቤት ላይ 11 ማዕከል ጽሕፈት ቤቶች አሉ። ተቋቁማችሁ ማንኛውም ጉዳይ አልፋችሁ አጥቢያዎችን እየመራችሁ ያላችሁ ቀጠና መሪዎች፣ ማዕከል መሪዎቹ እንዲሁም ደግሞ የአጥቢያ መሪዎች አጠቃላይ በየቦታው ያላችሁ በዚህ አጋጣሚ የእናት አጥቢያ አዋሳን ወክዬ ቀጠና 2 ጽሕፈት ቤትን ወክዬ እንኳን አደረሳችሁ ለማለት እፈልጋለሁ። የመጨረሻ በጣም ወዳቸውና ብርቅዬ አጥቢያ አዋሳ አጥቢያን እንኳን አደረሳችሁ ማለት እፈልጋለሁ። የዚህ አጥቢያ ዋና አስተዳደር አለ፣ በጣም እንወደው ጸግሽ ስንቀርብ አንዳንዴ እንደ ጓደኛ ነው የምናደርገው፣ አንዳንዴ አባት እናደርጋለን፣ አንዳንዴ መሪ ነው የምናደርገውና በጣም የተወደደ መሪ ከኛ ጋር አለ። ደግሞ ብርቅዬ አባሎች እዚህ የምናያቸው የሚያምሩ አሉ። ለአዲሱ ዓመት እንኳን አደረሳችሁ እላችኋለሁ። የመጨረሻ መልእክት አንድ ነው። በሚመጣው ዓመት የተዘረጋ ሰንሰለት
አያገኛችሁ። በሚመጣው ዓመት ባለፈው በ2017 ዓመት ያጣችሁትና የተንከራተታችሁበትን ምዕራፍ የምትረሱበትና የልምላሜ ዓመት በኢየሱስም ይሆንላችሁ። በፊታችሁ ሊቆም የተዘጋጀ ማንኛውም የጠላት እቅድ በኢየሱስም ይወድቅ። ዓመቱ የሰላም፣ የደስታ፣ የፍቅር፣ የመተሳሰብ፣ የአንድነት እንዲሁም ደግሞ የተራቡ ለመብላት ያቃታቸው የታረዙ ሁሉ የሚለብሱበትና በብዙ ደስታ የሚያልሱበት እንዲሆን እመኛለሁ። በጣም ወዳችኋለሁ። ጸጋዬ መስፍን እባላለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሻኪሶ አጥቢያ የቀጠና 2 ጸሐፊ ነኝ። በጣም ታምራላችሁ። እንግዲህ ይህን ራእይ ከጀመርን በሻኪሶ ምድር ላይ ወደ 8ኛ ዓመታችን ነው። በዚህ ራእይ ላይ 7 ዓመት ያህል ቆይቻለሁ። እጅግ የምንወደው እጅግ የምናከብረው እግዚአብሔር ለምድራችን የሰጠን አፖስትል እስራኤል አለ በመካከላችን። እስቲ እግዚአብሔር ይባርክ በሉት። ድገሙና በሉት። ድገሙና በሉት። በእውነት ነው። በዚህ ራእይ ጎኜ አላፈርኩም። እኔ በሌላ ቤተክርስቲያን ለብዙ ጊዜ ኖር ያለው፣ ነገር ግን በዚህ ቤተክርስቲያን አገልጋይ ሆኛለሁ። የማላሳፍር አገልጋይ። ምክንያቱም አፖስትል ራእዩን ለማንም ጸጋውን ለማንም ሼር ያደርጋል። ጸጋ የሚነፍቅ አገልጋይ አይደለም እና ጸጋውን ሼር ያደርጋል። የሱ ጸጋ በእኛ ላይ ሆኖ ሁላችንም ዛሬ አገልጋይ ሆነናል። ስለሱ እግዚአብሔር የተባረከ ይሁን። እኔ እንደዚህ ብዬ ልባርካችሁ። ኢየሱስ ጌታ ነው። ትላንት ያገኛችሁ ድንጋይ ዛሬ ያገኛችሁ። ሰማላችሁ? ትላንት ያገኛችሁ ድንጋይ በ17 ያገኛችሁ ድንጋይ በ18 አያገኛችሁም። እግዚአብሔር ከፊታችሁ ያነሳዋል። እግዚአብሔር ከፊታችሁ ይጠርገዋል። እግዚአብሔር ከፊታችሁ ያነሳዋል። እግዚአብሔር ከፊታችሁ ይጠርገዋል። አያገኛችሁም። ተባረኩልኝ። እወዳቸዋለሁ። ክብር ለኢየሱስ ይሁን። አጠገብ ያለው ያዛርግና እንኳን አሮጌው ምዕራፍ አልፎ ወደ አዲሱ በሰላም ተሻገርክ በል። ለዚህ ልበላችሁ እንኳን ለ2018 ዓመተ ምህረት ለአዲስ ዘመን በዓል በሰላም አደረሳችሁ። ይህ በዓል የሰላም፣ የደስታ፣ የመከናወንና የስኬት የመተሳሰብ ይሁንልን። አሮጌው ምዕራፍ ተዘግቶ ወደ አዲስ የምንሻገርበት፣ ሐዘንና ለቅሶ የሚዘጋበት፣ እርግማን የሚሰበርበት፣ ሐዘን ከቤታችሁ የሚወጣበት፣ ደስታችሁ ሙሉ የሚሆንበት፣ የተረገማችሁ እርግማናችሁ ለበረከት የሚለወጥበት፣ የተዘጋ በራችሁ የሚከፈትበት፣ ሳቅና እልልታ በቤታችሁ የሚሆንበት የከበረና የደስታ የሳቅ ዓመት ይሁንላችሁ። ይህ ዓመት እንደ 16 እንደ 15 እንደ 14 እንደ 17 እየወደክ የምትነሳበት ዝለ መንገድ ላይ ሳትጨርስ የምትቆምበት ሳይሆን የጀመርከው ነገር ድል የምታደርግበት፣ ያሰብከው የሚሳካልህ፣ የሰደቡ ለምስጋና ወደ ቤት የሚሰበሰቡበት፣ ሐዘን ወደ ደስታ የሚቀየርበት፣ የእርግማኑ ታሪክ በእልልታ የሚቀየርበት የምንስቅበት ዓመት ይሆነልን። መጽሐፍ ቅዱስ ሲናገር ሉቃስ ወንጌል ላይ እንደዚህ አለ፣ የምስራቹን ቃል እነግርህ ዘንድ ከእግዚአብሔር ዘንድ ተልኬ የመጣው ገብርኤል እባላለሁ አለ። እንደዚህ ልበላችሁ 2018 እየረጋገጥክ የምትወጣበት፣ የደረቀ ማህፀን የሚለመልምበት፣ የምትታወቁበት በሽታ የሚደለትበት፣ ማገልገል እየፈለጋችሁ በራችሁ የተዘጋ የሚበረገድበት ዓመት ይሁን። እንደዚህ ልበላችሁ አልቅሳችሁ በጨረሳችሁበት ምዕራፍ ለደስታ የምትቆሙበት፣ የምትፈልጉት ነገር የሚርቃችሁ ሳይሆን የሚቀርብበት፣ እጃችሁ የሚገባበት ዓመት ይሁን። ይህ ዓመት ለቤተ ክርስቲያናችን መስራችና ፕሬዝዳንት ለሆነው ለአፖስትል ሐዋርያው እስራኤል ዳንሳና ለውዷ ባለቤቱ ማሚ ሃኒቾ፣ ለቃልዬ፣ ለቤኪ፣ ለዲቦራ፣ ለሳሚ፣ ለግሬስና ለፊፊ
እንዲሁም በአሜሪካ ምድር ሆና እናት የሐዋርያው መንፈሳዊ እናት ማሚ ባሏ ቴዲ ልጇ ናኒና ልጇ ናቲ እንዲሁም የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ፓርትነር የሆናችሁ በገንዘባችሁ በጸሎት ከጎናችን የቆማችሁ የአጥቢያ ሆናችሁ እዚህ ቤተክርስቲያን የምታገለግሉ በገጠር በከተማ ያላችሁ በደቡብ በሰሜን በምስራቅ ሆናችሁ ይሄን ራእይ እንዲቀጥል ድጋፍ የሆናችሁ እናቶች፣ አባቶች፣ ወጣቶች፣ ህፃናትና አዋቂዎች፣ የመንግስት ባለስልጣናቶች፣ አብያተ ቤተክርስቲያን የካውንስል አገልጋዮች በቀና ያሰባችሁ በድካም በብርታት ለዚህ ዓመት የመጣችሁ ሙስሊም፣ ካቶሊክ፣ ኦርቶዶክስ የሰው ልጅ የሆናችሁ ከጫፍ እስከ ጫፍ ያላችሁ የኢትዮጵያ ልጆች እንዲሁም ኤርትራውያን እንኳን ለኢትዮጵያውያን 2018 ዓመተ ምህረት ለዚህ አዲስ ዓመት በሰላም አደረሳችሁ፣ በሰላም አደረሰን እላለሁ። ኩኒ አያኒ ለሜኩሜ ቶና ለማላ ማሮተ ድሮ ሻሬ ለሜኩሜና ቶና ሰቴ ማሮተ ድሮ ሃኔሞ ኤካው ገደ ኩኒ ድሪ ሀጊሩሃ ሎንሴው ሎጳሃ ኢሎቶ ሎጳሃ ዊጦቶ ሙራሃ ሎሶቶ ወጥ ቂጡማ ኤካሃ ጋልቴኪ ኦሶላቶሃ ኦሶኪ ሀጊዳቶሃ ሎሶቶ ጮይ ቢፋኖሃ አማናኪ ገደ መጋኑ ካኒ ኩኒ ሃሩ ድሪኒ ባቲሳሄ ገደና ኩኒ ኮሉሹ ዋኒ ጭረተ ጌሻ አዋሲ ቆቹ ሚራና ሲዳሙ ቆቆቢ ግዱ ሄድኔሪ ቪዶን ሄድኔሪ አዲስ አበባው ወላይታው ካምባታው ሀዲያው አዲ ባቹ ሄድኔ ቴቲቬ ኩኒ ባሪላ ኢናሪ ሀባለ ላሜኩሜ ቶናሰቴ ማሮተ ድራ ከሩ ይልሽኔ የመጨረሻ እንደዚህ ልበል ጌታ እኮ ነው የመውጣትና የመውረስ የቸርነት ዓመት የቸርነትና የምህረት ዓመት በድል የመጨረስ ዓመት የምስጋና ዓመት የበረከት ዓመት የመትረፍረፍ ዓመት እንዲሁም የመጨረሻ የሚነገረን አንድ የሚመጣ ቃል አለ። እንደዚሁ ዓመት በእነዚህ ሁሉ ዓመታቶች የልዩነት ዓመት በተባለ ጊዜ ብዙዎች በመንገድ ላይ የተራገፉበት ጌታ እኮ ነው በተባለ ገንዘብ ሳይኖር በአዲስ አበባ ላይ ቸርች የተተከለበት የመውረስና የመውጣት በተባለበት በተነሳ ወጀብ መካከል ወተን የወረስንበት በድል የመጨረስ ሲባል በኮቪድና በተለያየ ፖለቲካ አንጻር የተጨነቅንበት እንዲሁ የምስጋና ዓመት ተብሎ ነገሮቹ ገደል ገቡ ሲባል በምስጋና የጨረስንበት በረከትን የመሰብሰብ ተብሎ በረከትን የሰበሰብንበት እንዲሁም በዚህ ዓመት ደግሞ የመትረፍረፍ ተብሎ ከጎዶሎነት ወደ ሙላት ያለፍንበት እንኳን ለ2018 ዓመተ ምህረት በሰላም አይደረሰን። አንድ ሰው ብድግ ብሎ ኢየሱስ ደህና ናችሁ? እግዚአብሔር ስም የተባረከ ይሁን። እግዚአብሔር ሲወዳችሁ ጊዜ፣ ቻንስ፣ እድል እና ይህንን ሁሉ አጠቃሎ የሚይዘውን እድሜ ነው የሚሰጣችሁና በዚህ ሁላችንም ተሰብስበን ከቅድሙ ጀምሮ እንዘምራለን፣ እናመልካለን፣ ደስ ብሎናል። የብዙዎቻችሁን ፊት ሳይ ሀዘንተኛ ፊት እስካሁን አላየውም እና ይህንን ግን እያየው አንድ ነገር አስተውል ነበር። በዚህ ሰዓት፣ በዚህ ጊዜ፣ በዚህ ታይም በተለያየ ሆስፒታልና በተለያየ ስፍራ ላይ ሀገር እየጠበቁ ያሉ በብዙ ጭንቀት ውስጥ በብዙ ሀዘን ውስጥ እያለፉ ያሉ እዚህ ወተን እዚህ ሪፈራል ብንሄድ ከዚህ ወተን ኦቶና ብንሄድ ክርስቲያን ብንሄድ ባልቻ ጥቁር አንበሳ ብንሄድ በብዙ አይነት ኬዝ ውስጥ ያሉ በጣም ብዙ ሰዎች አሉ። እኛ የተሻልን ስለሆንን አይደለም ስለወደደን ነው። እና እግዚአብሔር ወዶ ፈቅዶ እድሜ ጨምሮልን ዛሬ በዚህ ቦታ ላይ ይሄንን በመሰለ መልኩ ሁላችሁም አምሮባችኋል። እንድናመልክ እድሜና ጊዜ ሰጠን ጌታ ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። ከዛ በተረፈ በዚህ ቦታ ላይ በጣም የምወደው የኔ አባት አፖስትል እስራኤል ዳንሳ የጂሰስ ወንደርፉል ቲቪ ፕሬዝዳንት መስራችና ባለራዕይ የሆነ በዚህ ቦታ ያላችሁ እግዚአብሔር ሰው ጸግሽ የአዋሳ አጥቢያ ዋና አስተዳደር እዚህ ያላችሁ ወንድሞቼ እህቶቼ አብረን ለብዙ ዘመን ስናገለግል የቆየን እንደገና ደግሞ በዚህ ሚዲያ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን ሐዋርያው ከውድ ባለቤቱ በጣም የምንወዳት ነቢይት እናታችን ሃኒቾ ማሚያ አሜሪካ ከነ ሙሉ ቤተሰቦችሽ እግዚአብሔር እንኳን ለዚህ ቀን ለዚህ ሰዓት ለዚህ ጊዜ እንኳን አደረሳችሁ ማለት እፈልጋለሁ።
2017 የመትረፍረፍ ዓመት ብለን ነበር ያሳለፍነው። እንደኔ በግል ይሄ ቃል ሰርቶብኛል። በዚህ ዓመት በብዙ ዳይሜንሽን እግዚአብሔር በጣም ረድቶኛል፣ በጣም አግዞኛል። በፋይናንስ በተለያየ ነገሮች እግዚአብሔር የባረከኝ ዓመት በእውነቴን ነው መነግራችሁ። ባለፈው ነበር እኔ ያጠገብ ለነበሩ ሰዎችና 2017 ዓመት ከየትኛውም ካሳለፍኳቸው ዓመታቶች ለኔ ድንቅ ዓመት ነበር እና የእግዚአብሔር ሰው የቤተክርስቲያናችን ባለራእይ ቆሞ እዚህ ጋር ሲያውጅ 2017 የመትረፍረፍ ዓመት ነው ሲል ይሄንን ቃል አሜን ለማለት የሚያስብል ሁኔታ ላይ አልነበርንም። እና ከዛ ምዕራፍ በፊት የነበሩ ጊዜያቶች ጥሩ ደስ የማይሉ ጊዜ ነበሩ። እንደ ኢትዮጵያ ካያችሁ እንደ ደቡብ ሰሜን ምዕራብ በየትኛውም አይነት ስፍራ ላይ ካያችሁ አሜን የሚያስብል አልነበረም። አሜን በማያስብል ነገር ውስጥ ግን ተናግሮ አሜን የሚያስብል ጌታ ስላለ እና አሜን ብለን ወሰድን። በጣም እኔ የብዙዎቻችሁን ባላቅም ለኔ ለግሌ በጣም የተጠቀምኩበት ዓመት ነው። 2017 የመትረፍረፍ ዓመት ብለናል። ይሄንን ዓመት የባረከልን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። እና ቅድም ጸድሽ እዚህ ጋር እንደበረኛ እያሳየ ነበር። 2018 ከእግዚአብሔር ሰው ለቤተ ክርስቲያን ሆነ ለኢትዮጵያ ኤርትራውያን ሕዝብ የሚመጣውን መልእክት በጉጉት እየጠበኩኝ ነው። ጌታ ከተወሰነ ደቂቃ በኋላ ያውጅብናል። ቀጣይ 2018 የሚሆነው እንደዚህ ነው። በኢሳይያስ ምዕራፍ 27 ቁጥር 6 ላይ እንደሚናገረው በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል እንደሚል በፍሬያቸውም የምድርን ፊት ሁሉ ይሞላሉ እንደሚል መልእክት አለኝ። በዚህም ያላችሁ በዚህ ሚዲያ የምትመለከቱኝ ቀጣይ ዓመት እጃችሁ ውርደትን አያይም። ቀጣይ ዓመት በፍሬያችሁ ምድርን ትሞላላችሁ። የእናንተ ነገር እየጨመረ እየሰፋ እየበዛ እየወረሰ ከተማን ሀገርን አልፎ ክልልን ፌዴራልን አልፎ በመላው ኢትዮጵያ አፍሪካ በየትኛውም ስፍራ ላይ የሚነገር ነገር ቀጣይ ዓመት እግዚአብሔር በእናንተ ሕይወት ይሰራል። ስለዛ እንኳን አደረሳችሁ ማለት ፈልጋለሁ። በየትኛውም አይነት ስፍራ ላይ ያላችሁ ቀጣይ ዓመት የክብር የስኬት የድል ይሁንላችሁ። ቀጣይ ዓመት ላይ የምታለቅስ እናት አላይም። ቀጣይ ዓመት ላይ ለልጆቹ የቤት ኪራይ መክፈል ያቃተው አባት አላይም። ቀጣይ ዓመት ላይ ተቸግሮ ተርቦ ከሰዎች እጅ የሚለምን ሰው አላይም። ቀጣይ ዓመት አገልጋዮች አይለምኑም፣ ይሰጣሉ። ቀጣይ ዓመት በብዙ ስቃይና ሐዘን ውስጥ እያለፋችሁ ያላችሁ አከፋፋይ ትሆናላችሁ። ስለዛ ከፊት ያለው ዓመት እየሳቃችሁ የምትገቡበት፣ ውርደታችሁ በተጠበቀበት ሰፈር ምስጋናችሁ የሚወራበት፣ የእናንተን ነገር ቀበርን አበቃን ከዚህ በኋላ አይቀጥልም ያሉ ሁሉ ወደው ሳይሆን በግዳቸው አጃቢ የሚሆኑበት ከፊት ያለው 2018 ተስፋ ይዟል፣ ሳቅ ይዟል፣ እልልታ ይዟል፣ ዝማሬ ይዟል። ስለዛ በየትኛውም ስፍራ ላይ ሆናችሁ የኔ ህይወት እንደዚህ ነው የሚቀጥለው ቀጣይ ዓመት የምትሉ የእናንተ ህይወት እንደዚህ አይቀጥልም። እግዚአብሔር በቀጣይ በሚመጣው ዓመት ላይ ትልቅ ድልን አዘጋጅቶላችኋል። ስለዛ በዚህ ቃል ተጽናኑ። እንኳን አደረሳችሁ። ቤተሰቦቼም ጭምር እንኳን አደረሳችሁ ማለት እፈልጋለሁ። እግዚአብሔር አምላክ በቀጣይ ዘመን ላይ ትላልቅ ድንቅና ታምራትን አድርጎላችሁ ምስጋናችሁን ያሳየኝ። በተለይ ዛሬ የቆምኩት አዋሳ አጥቢያ ነው። አዋሳ አጥቢያ በጣም ረጅም ጊዜ ያገለገልኩበት መወደው ቸርች ነው። እግዚአብሔር እንደዚህ ያደርጋል። ቀጣይ ዘመን ላይ አዋሳ ላይ የሚመጡ ቅዱሳኖች ሁሉ እየተባረኩ ይሆናሉ። በውስጣችሁ ባለው ጥያቄ ሁሉ እግዚአብሔር ይገለጥላችሁ። ወዳችኋለሁ። እንኳን አደረሳችሁ። ቴንክ ዩ